ሰው የጠፋ ቀን ሰው ሆኖ የተገኘ ምርጥ ወንድማችን በእውነት እግዚአብሔር ውለታህን ይክፈለው። የምሬ ነው የምልህ ለአንተ ብዙ አክብሮት አለኝ። የኛም መምጣት ራሱ አልፈለገም የትኛውንም ነገር ለመጋፈጥና ያ ሁሉ መንጋ ያ ሁሉ ውሪ ጸጥ ለጥ ነው ያረጋቸው። ማድረግ ስለምትችል በገንዘብ ኃይል ብቻ ማድረግ መቻለህን ምናምን ማሳየት ካንተ የተሻለች እንደሆነ ወርግጥ ታውቃለህ። ስለ ሁሉ ነገርህ ደግሞ ማለት ነው በረከትህ እሷ ነበረች። አብርሃም ቀለበቱን እንዳትሞክረው አታርገው ብለን ነበር። ነገር ግን ሴርሞኒው ላይ ከባድ ችግር ለመፍጠር የተለያዩ ነገሮችን እርምጃም ለመውሰድ ነበር ሐሳባችን። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁልኝ? ሁሉ ሰላም፣ ሁሉ መልካም አለውላችሁ። እኔም እንዴት ነው ቆይታ? ደህና ናችሁ አላችሁልኝ? እንግዲህ ቤተሰብ ሁሉ ነገር ያለንበት እንትን እየተካሄደ ነው። ረብሻው እንደቀጠለ ነው። ያው ውርጋጦች የበዙበት ጨዋታ ሆኖብናል ነገሮች። በእርግጥ ትክክል ነው። ሰዎችን ለማስተማር እንደዚህ አይነት ሰዎች አደባባይ ሲወጡ እንደዚህ ማለ እንደዚህ ይቻላል ወደሚለው ለመማርም እነዚህን አይነት ውርጋጥ ማየት የተሻለ ነው የሚል ነገር አለኝ እና ቤተሰብ ያው ሳምንቱን እንዳያችሁት አብርሃም ቀለበቱን እንዳትሞክረው አታርገው ብለን ነበር። ነገር ግን ሴርሞኒው ላይ ከባድ ችግር ለመፍጠር የተለያዩ ነገሮችን እርምጃም ለመውሰድ ነበር ሐሳባችን። እኛ መድረስ አልቻልንም በሰዓቱ። ነገር ግን ዛሬ ያሉበት ቦታ ይታወቃል፣ ግልጽ ነው። ዛሬ ያሉበት ቦታ ይታወቃል። ፕሮግራማቸው እንደዛ ምስቅልቅል እስኪወጣ ድረስ ማለት ነው። ዳኒም የቁርጥ ቀን ደራሽ በቃ ትክክለኛ ወንድም ከሩታ ጋር ስንት ነገር ሲባል የነበረ ስሙ ሲጠፋ ሲኮነን የነበረ ሰው በቃ ሰው የጠፋ ቀን ሰው ሆኖ የተገኘ ምርጥ ወንድማችን በእውነት እግዚአብሔር ውለታህን ይክፈለው። የምሬ ነው የምልህ ለአንተ ብዙ አክብሮት አለኝ። የኛም መምጣት ራሱ አልፈለገም የትኛውንም ነገር ለመጋፈጥና ያ ሁሉ መንጋ ያ ሁሉ ውሪ ጸጥ ለጥ ነው ያረጋቸው። በቃ አብርሃም እርቃኑን እስኪቀር ለቅቄ ልውጣ በቃ የትኛውን ቦታ እንሂድ ከዚህ እንውጣላቸው እንልቀቅላቸው እስከማለት ድረስ ሲረብሽ ሲበጠብጥ የነበረ ያው አግብታለች እሷ ስላገባች ነው ምናምን ሌላ ሴት ጋር የኩት ምናምን ብሎ እንደገና ሌላ አጀንዳ ሊፈጥርላት ያስባል። ባለጌ አይደረግም። በቃ ትዳር ላይ እንደገና በሆዷ ልጅ እያለ እንደዚህ ስታረጋት ትንሽ ሰባዊነት የሌለ ሰው ነው ወይም ስላለ ማድረግ ስለምትችል በገንዘብ ኃይል ብቻ ማድረግ መቻለህን ምናምን ማሳየት ካንተ የተሻለች እንደሆነ ወርግጥ ታውቃለህ። ስለ ሁሉ ነገርህ ደግሞ ማለት ነው በረከትህ እሷ ነበረች። ስላንተ ማግኘትም ማጣትም በረከትህ ሩታ ነበረች። ከወንዶች ጋር ወንድ ሆና ከሴቶች ጋር ጣይቱን ሆና በቃ ጀግና ሆና በብዙ ነገር እየመራች ለዚህ ያደረሰች እሷ ነበረች። እንደዚህ አይነት ውርደት እንደዚህ አይነት ቅሌት ቦታ እንድትልከሰከስበት አልነበረም የሷ መስዋዕትነት። ሁለት ቪላ ደግሞ የምትበሉ ሁለት ቪላዎች ሆዳደር አይደረግም። በቃ እንደዚህ ለወድ ከመገዛት ለህሊና መኖር ይሻላል። ህሊና ምቹ ረፍት ይሰጣል መልካም ነገርን ከሰራ። እንደዚህ አይነት ግን የተዋረደና ወራዳ ገና አንድ ፍሬ ሕፃን ልጅ በሆዷ ጽንስ ይዛ የያዘች እናት ላይ እንደዚህ አይነት ግፍና በቀል ምናልባት እንደሌላ ሴት ብትሆን በዛ ሰዓት ህይወቷ ላይ እርምጃ እንድትወስድ ነው የበቀል እርምጃ እንድታረግ ነው። ስብስባችሁ ያው ያ ነበር የውሸት ቀለበት የውሸት ትዳር ኤርሜላ ማትቆይበት ቤት የምትሰራው ቤት መሰረት ከሌለው ይፈርሳል። መሰረቱ ነው ለቤት ዋናው። ስለዚህ
መሰረት ላይ ያልገነባው ነገር እንደ የምቦይ ካብ ነው የሚሆንብህ። በቀላሉ ይናዳል፣ በቀላሉ ይፈርሳል። ሲፈርስ ደግሞ ዳይሬክሽን የለውም፣ ሲበተን ወደ ተለያየ ነገር ነው። ይሄን ሁሉ ነው የምታጣው፣ መግቢያ እስክታጣ ድረስ ይሄ ሁሉ ሰው የምታጣው። ቆም ብሎ ማሰብን አታል። ህሊና ሃይምሮ ጠፍቷል፣ ታውሯል አብርሃም። እኔ ለባዕድ ነገር ምናምን ጥንቆላም የሆነ ነገር ቀምሶ ነው ምናምን የሚል ነገር የለኝም። እንከፍነት ነው፣ ምንም አይደለም። የትኛውም ነገር ላይ ምናምን ለአንተ በእምነት የተጠነከርክ ሰው ነህ፣ የተሻልክ ሰው ነህ፣ ለእንደዚህ አይነት ነገር ትዳረጋለህ የሚል ነገር የለም። ግን እንዝላልነት በዛ። ምን ያመጣል? ንቀት፣ ቤተሰብ ንቀት፣ አዋቂ ንቀት፣ ሽማግሌ ንቀት፣ የእምነት አባቶችን ንቀ ውርጋጥና ብልግና ነገር የምታረገው። ስለዚህ ይሄ ወራዳና ክብር ያጣ ተግባርህን አይደለም ከቀለበት ቦታ ለቀህ መውጣት ቀርቶ ማለት ነው ማንነትን እስክትረሳ አርቃንን እስክትጥል ድረስ ነው የገባህበት መንገባው። ያኔ ማናቸውም ካጠገባ አይቆሙ። ይሄ ሁሉ አዚዞ ባይ ለመጣችሁ ማግባት ይችላል። ሩታ ትተዋለች ምናምን ቀለበት አስራለች ከደስታ ጋር አርፋችሁ ቁጭ በሉ። የማይመለከታችሁ በቃ የሰው ትዳር ለጣልቃ ገብታችሁ ለሌላ ሰው ባልነጥቆ መዳር ምናምን ዝና ነው፣ ጀብድ ነው። እኔ እኮ ዛሬ የትኛውንም ወንድ ወስጄ ከሆነ ሴት ምናምን ማገናኘት ተራ ነገር ነው። ግን ማንን ነው እንደዛ የምናደርገው? ያ ሰውዬ እኮ ትዳር አለ፣ ህይወት አለው። እንደሱ የምትጠብቀው እናት ሚስት አለች፣ ልጆች አሉ። ወራዶች እንደዚህ ነው ስብስብ ቦታ ትገኛላችሁ። ቅሌታሞች ናችሁ። በእውነት ነው የምላችሁ። አሳፍራችሁኛል። አፍሬ ያለው በጣም ማቃችሁ ማከብራችሁ ልጆች ነበራችሁ። የውርዴትና የቅሌት መድረክ ላይ አምራችሁ ተሽሙንሙናችሁ። አቤት ለመልካም ነገር ቢሆን የተሻለ ነው። በብዙ ሰዎች ዘንድ ፍቅርን ተወዳጅነትን ታተርፉበት ነበር። ይሄ ግን ቅሌት ነው። ሕፃን በሆዷ አለ። አንድ በሞትና በህይወት መካከል ያለች እናት ልጅ መውለድ ምን ያህል መስዋዕትነት ዋጋ እንደሚያስከፍል ታውቁታላችሁ። ሴቶች እዛች ጋም ለብልግና የተገኛችሁ ከሄርሜላ ጨምሮ ሙሽሪት አለልሽም የውሸት ስለሆነ ዋጩ ቀለበቱን ከጣትሽ ላይ አውጥተሽ በጣም ቀልላችሁብኝ ብዙዎቻችሁ። ቡዜ ቀለልሽ፣ የትልቅ ትንሽ ተዋርሽ። የምሬ ነው ምልሽ። በጣም ማከብርሽ፣ ትሁትነትሽ፣ መካሪነትሽ ብዙዎቹን ስትቆጭና ስትገዝሺ ነበር። በብዙ መድረክ ማቅሽ፣ በብዙ ታላቅነትሽ ሜሪን አየሻት አይደል? ለክብር አየሻታ ምን አይነት ታላቅ ቦታ እንደተገኘች። እናንተ ሰው ለማጥፋት ሰው ለመግደል የተሰባሰባችሁ ህብረት ዳኒና ሜሪ ግን በቃ ትክክለኛ ወዳጅ ፍቅር ናችሁ። እድሜ ልካችሁ ለእናንተ ክብር አለኝ። አብርሃም አሁንም ሌላ ቦታ ሄደን ሴርሞኒውን እናካሄዳለን ብለ ዛሬ ዝግጅት ላይ እንደሆን ካቃለሁ። የትና ከማጋር እንደሆነም ጠንቅቄ እነግርሃለሁ። አይደርሱልም ዛሬ እነዚህ ሁሉ ዛሬ እናስወጣቸው እንደብድባቸው ሲሉ የነበረው ሜሪና ዳኒ ሁሉም ሰው ታግሶ ነው ዝም ያለው። እያንዳንዱን ሰው ቆንጥሮ ማውጣት ይቻላል። አንተንም ደግሞ መቀመቅ ውስጥ መክተት ይቻላል። ትዳር ላይ በህግ ያገባሃትም ሚስት በህግ ሳትፈታ ህጋዊ ወረቀት አለኝ ስልኬ ላይ አጭበርባሪ አታጭበርበር። ከኤርሜላ ጋር አልተገናኛችሁም እንዴ? በዚህ ልክ ነው እንዴ የምታታልላት እየደለልካት ያለው?
ተፋተናል ምናምን ስልክ ይላል አይባልም፣ ነውር ነው። ሚስት መፍታት፣ ቤት ማፍረስ፣ ትዳር መበተን በዚህ ልክ ነው እንዴ? የውርደትና የቅሌት ማንነት፣ የሰውነት ዝቅጠት፣ የሰውነት መጨረሻ፣ ከሰውነት ክብር ማማ የወረድክና ያነስክ ሰው መሆን አሳይተናል። በዙሪያዋ ደግሞ ከሩታ ጋር በዙሪያዋ ያለን ሰዎች ምን አይነት ሰዎች እንደሆነን አሁን ሜሪና ዳኒ ባሳዩህ ልክ አይደለም። ትከሻ ይከብዳል። አትቋቋሙ። ታዝናለህ። እያንዳንዱ ቦታ የገባህበት ገብተን የምናደርገን ነገር የዛሬውን ብቻ አይደለም፣ ከነ መግቢያ ነው የምናሳጣ። ከነ የትም መድረሻ የትም መግቢያ እንዳይኖር በእንባም በእነዚህ ጀሌዎች የምትመልሰው ልክ አይደለም። እያንዳንዱን እርምጃ የምንወስደው አንተ ካጠፋው 3-4 እጥፍ አድርገን ነው ምን መልሰው። ሩታን ለሌላ ሰው ወንድ መዳር፣ አረ እንደዚህ ነው አይነት የቀሽቀሽም የወረደ አስተሳሰብ ማንም ያለው የለም። ልታስበውም ልታደርገውም ምችል አይደለች። የደስታም ቅንብር የናንተ እጅ የናንተ ስብስብ እንደሆነ እኮ እናውቃለን። አብራት ትጃጃላችሁ እንጂ ምክንያት ሌላ ስላገባች ነው ይሄን ነው ምናምን አይነት ነገር ለማለት ወራዳ ቅሌታ። እኔ ቤተሰብ በጣም አዝኛለሁ በተፈጠረው ነገር። ይሄ እንዳይሆን ብዙ ታግለናል። ብዙ ሽማግሌዎች ብዙ ነገር ሄደዋል። ግን ለየትኛውም ሰው ክብርም ያላቸው አይደሉም። በአብርሃም ዙሪያ ያሉ ሰዎች እኔ ስለ ሄርሜላ ብዙ መናገር አሁን ላይ አልፈልግም። ብልግና ነው፣ ነውር ነገር ነው ያደረጉት። ስለዚህ ቤተሰብ ዛሬ እያንዳንዱን ነገር ማለት ነው ከገባበት ገብተን እያንዳንዷን ቅሌት እናዝረከረክለታለን፣ እናሳየዋለን ልኩ። ከዚህ በኋላ የሚቋቋመው ማንነት አይኖርም። የትኛውንም ነገር ነው እርምጃ ወስዶ። አሁን ሜሪና ዳኒ በሄዱትና በተጋፈጡት ልክ አይደለም። ለነሱ አመሰግናቸዋለሁ ትልቅ ነገር ስላደረጉ ለቤተሰቦቻችን።